እምጽዮን ይወፅእ መድህን ወየአትት ኃጢአተ እምእስራኤል። ከጽዮን መድኃኒት ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። መድኃኔ ዓለም ከጽዮን መድኃኒት ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። መዝሙር 73 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምን አሳልፎ ንጉሥ ነው። ማእከለ ዓለም የዓለም እምብርት በሆነችው በቀራንዮ ተራራ ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ሐዋርያው ቅዱስ ጳውሎስ ለሮሜ 11:26 ላይ እምጽዮን ይወፅእ መድኃኒት ወየአትት ኃጢአተ እምያዕቆብ። ከጽዮን መድኃኒት ይወጣል፣ የያዕቆብንም ኃጢአት ያስወግዳል አለ ቅዱስ ጳውሎስ። ዮሐንስ ወንጌላዊ ደግሞ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል ሐዋርያው ዮሐንስ። እንደገና ለፊልጵስዩስ ሰዎች ምዕራፍ 3 ቁጥር 20 ላይ እንዲህ ይለናል፣ መድኃኒት እርሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን። መድኃኒት እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠብቃለን። የዓለም መድኃኒት ማቴዎስ 9:6 ላይ ደግሞ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። ያልታመሙት ያይደለ የታመሙት ባለመድኃኒቱን ይፈልጉታል። ማንን? ኢየሱስ ክርስቶስን። አዎ የታመሙት ባለመድኃኒቱን ኢየሱስ ክርስቶስን ይፈልጉታል። ዐቃቤ ሥራይ መጽአ እምሰማየ ሰማያት። እውነተኛው መድኃኒት አዎ የማይምሱት ስር ያልሆነ፣ የማይበጥሱት ቅጠል ያልሆነ፣ የማይጽፉት ወረቀት ያልሆነ፣ ይልቁንም እነሆ በባህሪው መድኃኒት የሆነ ኢየሱስ ክርስቶስን እንጠብቃለን። እርሱ የዓለም መድኃኒት ስለሆነ ወር በገባ በ27 ቸሩ መድኃኔ ዓለም ቅዱስ ገብርኤል በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ድንግል በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች። አስቀድሞ በነቢዩ እንደተባለ ድንግል ወንድ ልጅ ተወልዳለች፣ ስሙንም አማኑኤል ትለዋለች እንደተባለ ተወልዳለች፣ ስሙን አማኑኤል ትለዋለች። አማኑኤል ማለት ዘበትርጓሜሁ እግዚአብሔር ምስሌነ። አማኑኤል ማለት ትርጉሙ እግዚአብሔር ከእኛ ጋር ነው ማለት ነው። እነሆ ተወልዳለች፣ ስሙንም ኢየሱስ ትለዋለች። ኢየሱስ ማለት ትርጓሜው መድኃኒት ማለት ነው። መድኃኒት፣ የዓለም መድኃኒት። እኛም አውቀናልን። አዎ እኛም አይተናል፣ እኛም ተመልክተናል። አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። አዎ 38 ዓመት ሙሉ ባልጋ ላይ ተኝቶ መድኃኒት አጥቶ የነበረውን ተነሳ ብሎ እንዳዳነው እንመሰክራለን። እነሆ የሉቃስ ወንጌል 13 ላይ ቀና ብላ መሄድ አቅቷት ተቸግራ የነበረችውን ሴት ቀና በይ ከኃጢአትሽ ተፈተሻል ብሎ ሲፈውሳት አይተናል፣ እንመሰክራለን። አዎ የማቴዎስ ወንጌል ምዕራፍ 8 ላይ 100 አለቃው ልጄ ታሟል፣ ተቸግሯል፣ ተጨንቋልና አድንልኝ አለው። መጥቻ አድንልሃለሁ ሲለው ቃል ብቻ ተናገር አምናለሁ ልጄ ይድናል አለ። ወዲያውኑ ልጁ ዳነ። እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እኛም እንመሰክራለን አለ ዮሐንስ ወንጌል። እውነት ነው። ማን ያርዳ የቀበረ ማን ያውራ የነበረ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ሲያድን ያየ ማን ነው? ዮሐንስ ወንጌላዊ ነው። ሥጋው ሲቆረስ ደሙ ሲፈስ ሥጋው ሲቆራረጥ አጥንቱ ሲጨረት ሆምጣጤ ሲጠጣ ግንባሩ፣ ደረቱ፣ እጆቹ፣ እግሮቹ በሚስማር ሲወጉ ጎኑ በጦር ሲወጋ
እነሆ በራሱ ላይ ጭንቅላቱ ላይ ሚስማር ይልቁንም የምስማር ትብትብ አክሊል ብለው ሲያስቀምጡበት ራሱን ሲመቱት ፊቱን በጥፊ ሲመቱት ምራቃቸውን ሲተፉበት ያየ ዮሐንስ ወንጌላዊ እኛም አይተናል። አዎ መድኃኒት ልጁን አብ ልጁን መድኃኒት ሊሆን እንደላከው እኛም እንመሰክራለን አለ። አዎ መድኃኔ ዓለም የዓለም መድኃኒት። አዎ ዓለም መድኃኒት ባጣችበት ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ቀራንዮ መስቀል ላይ ተሰቅሎ ዓለሙን አዳነ። መድኃኔ ዓለም ሀደረ ላዕሌሃ ኪሃ ዘሰምረ ሀገረ ይላል ቅዱስ ያሬድ። አዎ እነሆ ቸሩ መድኃኔ ዓለም በማኅፀነ ድንግል ማርያም አደረ። ኪሃ ዘሰምረ ሀገረ ሀገር በሀገር ሰው እንዲኖር ሀገሩሰ ይእቲ። አዎ እነሆ የመድኃኔ ዓለም ሀገር ድንግል ማርያም ናት። ይልቁንም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ሀገር ስለ አንቺ የተነገረው አንድም የሚነገረው እጹብ ነው፣ ድንቅ ነው፣ ተአምር ነው ይላል። አዎ ይላል። ስለ አንቺ የሚነገረው ነገር ታምር ነው፣ እጹብ ነው፣ ድንቅ ነው። አንቺ ሀገረ እግዚአብሔር አለ። የእግዚአብሔር ሀገሩ ማናት? ድንግል ማርያም፣ ቅድስት ድንግል ማርያም ሀገረ እግዚአብሔር። ወር በገባ በ27 እነሆ መብዓ ጽዮን ወይም በትረ ማርያም ተክለ ማርያም የተባለ ጻድቅ በወር የቸሩ መድኃኔ ዓለምን ስቅላቱን፣ ግርፋቱን፣ መቸንከሩን፣ መገረፉን እያሰበ ኮሶ እየጠጣ ሆምጣጤ እየጠጣ 40 ግርፋት እየተገረፈ እየቆረሰ እያበላ እያጠጣ እነሆ ቸርነቱን ሲያስብ የኖረ የሚያስብ መድኃኔ ዓለም ቸሩ መድኃኔ ዓለም ጥቅምት 27 ቀን በዕለተ ቀኑ ዕረፍቱን አድርጎለት እነሆ ሰው ውለታ አይከፍልም ወረታ አይከፍልም፣ እግዚአብሔር ግን እንዲህ ያደርጋል። አዎ በዕለተ ቀኑ መታሰቢያውን በወር በ27 ከሱ ጋር የዘመኑ ባለስልጣናት ቲሸርታችን አትልበሱ፣ ሸሚዛችን አትልበሱ፣ ኮታችን አትልበሱ፣ የኔ ልብስ በተሰፋበት የእናንተ እንዳይሰፋ እንዲህ ነው። ቸሩ መድኃኔ ዓለም ግን በዕለተ ቀኑ በ27 እነሆ በትረ ማርያም መብዓ ጽዮን የተባለውን ጻድቅ በዕለተ ቀኑ በወር በ27 እንዲታሰብ አደረገው። ዛሬ ሐምሌ 26 ለኢትዮጵያም ጵጵስናን ከግብፅ ጋር ተከራክረው አስረድተው ኢትዮጵያ ሀገረ እግዚአብሔር የቅዱሳን መናኸሪያ የቅዱሳን ሀገር የገዳማት የአድባራት ሀገር ሕፃናቱ፣ ወጣቱ፣ አረጋውያኑ፣ ሊቃውንቱ እግዚአብሔርን የሚወዱ ሀገር ስለሆነች ኢትዮጵያ ወደ ኢትዮጵያ ጵጵስና ይዤ ልሂድ ብሎ ተከራክሮ ከእስክንድሮስ የተባለ ፓትርያርክ ጋር ፈቃዱ ቢሆንም ሞት ቢቀድመው አትናቴዎስ በተባለ ፓትርያርክ ጵጵስናን ይዞ የመጣልን ታላቅ አባት ዛሬ ዕረፍቱ ነውና የቅዱሳን በረከት በሕይወታችን ላይ ይደርብን። ሌላኛው እመቤታችን ድንግል ማርያምን ሲጠብቅ የነበረ ይልቁንም ደግሞ መድኃኒቱን ተሸክሞ ሲዞር የነበረ አረጋዊ ዮሴፍ በፀሐይ በጨረቃ በከዋክብት ይልቁንም ደግሞ ቀን በፀሐይ ሌሊት በከዋክብትና በጨረቃ ብርሃን የግብፅን በረሃ የኢትዮጵያን መልክዓ ምድር ሲንከራተት የነበረ 3 ዓመት ከ6 ወር አረጋዊ ዮሴፍ ዛሬ ዕረፍቱ ነው። እመቤታችን በቤቱ ይዞ ልጇን ታቅፎ እሷን አይዞሽ ልጄ አይዞሽ እነሆ ሁሉን ነገር በልብሽ ጠብቂው እያለ ሲያጽናና የነበረ አረጋዊ ዛሬ ዕረፍቱ ነውና የዚህም ጻድቅ በረከት በሕይወታችን ላይ ይደርብን። ይልቁንም ደግሞ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም የድንግል ማርያም ሀብት የተባለ ማለት ነው የኢትዮጵያ መመኪያ የሆነ ጻድቅ ገድሉ፣ ትሩፋቱ፣ ተአምሩ፣ ቃል ኪዳኑ በጸበሉ፣ በእምነቱ፣ በሁሉም ነገር በሎሚው የታመሙ ገድሉን ቢሸከሙ፣ እምነቱን ቢቀቡ፣ ጸበሉን ቢጠጡ፣ ሎሚውን ቢመገቡ እነሆ የሚፈውስ ይልቁንም ማይጠንቱ ይልቁንም ቃል ኪዳኑ ታላቅ የሆነ ጻድቅ አባት ነውና የዚህ ጻድቅ አባት በረከት በሕይወታችን ላይ እንዲያድር የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። መድኃኔ ዓለም እነሆ እስመ እምጽዮን ይወፅእ መድኅን፣ ከጽዮን መድኃኒት ይወጣል። ጽዮን የዳዊት ሀገር ኢየሩሳሌም፣ የዳዊት ከተማ፣ የንጉሥ ዳዊት መናገሻ፣ የታቦተ ጽዮን መናገሻ ጽዮን ኢየሩሳሌም።
መድኃኔ ዓለምን እነሆ በቀራንዮ ተሰቅሎ ዓለምን ያድን ዘንድ ቀድማ ያየች ሀገር ኢየሩሳሌም ይለናል። ከዚያ ቀጥሎ ደግሞ ጽዮን ማለት ታቦተ ጽዮን ማለት ነው። ከዚያ ሲቀጥል ጽዮን ማለት ድንግል ማርያም፣ ከድንግል ማርያም መድኃኒት ተገኘ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ። መድኃኔ ዓለም ከጽዮን መድኃኒት ተገኘ ማለት ከድንግል ማርያም መድኃኔ ዓለም ተወለደ። ወር በገባ በ27 ቸሩ መድኃኔ ዓለም ሀገራችን ኢትዮጵያን ይጠብቅልን፣ ሰላሟን ይመልስልን፣ ዝናመ ምሕረቱን ያድለን፣ የታመሙትን ያድንልን፣ የተሰደዱትን ይመልስልን፣ የታሰሩትን ያስፈታልን። እነሆ መሬት አብቅላ ወንዞች ሞልተው እንድናይ እግዚአብሔር ይርዳን።